ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እስኪ ካነበብኩት ፕሮግራማችን ነው። እኔ እንግዲህ አንብቤው ከጠቀመኝ እናንተንም ይጠቅማችኋል ብዬ ስለማስብ ነው የማቀርብላችሁ ማለት ነው። ይሄን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰዎች ይጠቅመኛል ብላችሁ ካሰባችሁ ሰብስክራይብ እንድታደርጉት ጋብዛችኋለሁ። ሰዎች በህይወታቸው ዘግይተው የሚረዱት ነገር ሁሉ ለበጎ እግዚአብሔርን ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ ተጽፏል። ነገር ሁሉ ለበጎ እንዲደረግ ትልቁ ሰዎች ዘንድ የሚገጥመን የተለያየ ችግሮች ለበጎ እንደሆነ አናስብም ማለት ነው። ስለዚህ እንበሳጫለን። እኔ ነኝ ይሄንን ያመጣሁት፣ እኔ ነኝ እንደዚህ ብለን እናስባለን ማለት ነው። ስለዚህ ዘግይተን የምንነቃባቸው ነገሮች ማለት ነው። ለምሳሌ እነዚህ ችግር የገጠማቸው ሰዎች ሁልጊዜ ስለ ችግሩ የሚያስቡ ከሆነ ተጨማሪ ችግሮችን ያገኛሉ። ስለ መፍትያቸው ካሰቡ ደግሞ ተጨማሪ እድሎችን ያገኛሉ። አሁን ዝም ብለን ችግሩን ማን አመጣው፣ ችግሩን እንዴት መጣ፣ ችግሩን ብለን የምንል ብቻ ከሆነ ችግር ነው የሚጨመርብን ማለት። መፍትሄው ምንድነው? ኦሬዲ ሆኗል። ነገሮች ኦሬዲ ከሆኑ በኋላ ምንድነው እኛ መጣር መቻል ያለብን? መፍትሄያቸው ላይ መጣር መቻል አለብን ማለት። መፍትሄው ምንድነው የሚሆነው ነው። ኦሬዲ ሆነ። ችግር ከሆነ በኋላ ስለ ችግሩ ብናስብ ማን አመጣው፣ እንዴት መጣ፣ አይ የኔ ጥፋት ነው እዚህ ጋር ምንድነው ትርጉም የሚያወጣው? የኔም ጥፋት ከሆነ ኦሬዲ ጥፋት ነው። ነገ ጥፋቱን እንዳልፈጽመው ይጠቅመኛል። ከችግሩ ግን እንዴት ልውጣ? በቃ ትልቁ መፍትሄው ማለት ነው። ምንም እንኳን አንድ ነገር አሁን ቢጎዳንም አንድ ቀን ግን እርሶን የበለጠ ጠንካራ እንዲያደርግ የስ ችግሮች ሲገጥሙን ዛሬ ክትክት ብንበሳጭ ምን ብንል ነገ ግን ለኛ ጥንካሬ ነው። ምክንያቱም አንደኛ ችግሩን መርሳት የለብን። ለምሳሌ አብሮን ያለ ሰው ከሆነ ከሃዲ የሆነው እንግዲህ አብረን በምንቆይበት ሰዓት የምናያቸው ነገሮች አሉ። እነሱን በደንብ ኖቲስ ባለማድረግ ሊሆን ይችላል የመጣው ማለት ነው። ወይም ደግሞ ያ ሰው እንደዚህ አርጉልኝ፣ እንደዚህ ይሁንልኝ፣ እንደዚህ ተንከባከቡኝ ወይ እንደዚህ አርጉልኝ ሲል ከርሞ ሊሆን ይችላል። እኛ ቫልዩ ሳንሰጠው ማለት ነው። ሶ ብሬክ ካረግን በኋላ ለኔክስት ህይወታችን ምንድነው የሚሆነው? እነዛ ችግሮቻችንን ለማስተካከል ጥረት ስናርግ እኛን ጠንካራ ያደርገናል ማለት ነው። ሌላም ችግር አሁን ይሄ ሲምፕሉ ምሳሌ ነው የነገርኳችሁ ማለት ነው። ሌላው ሰዎች ወደ ህይወታችሁ የሚመጡት በምክንያት እንደሆነ ማሰብ መቻል አለባችሁ። ሰዎች ወደ ህይወታችሁ ሲመጡ ወይ ሊረዷችሁ ነው ወይ ደግሞ እንድትረዷቸው ነው። ያለ ምክንያት ወደ እናንተ ህይወት የሚመጣ ሰው የለም። ሁለት ነገር ይዞ ይመጣል። ወይ ከእናንተ ጥቅም ፈልጎ ይመጣል፣ ወይ ደግሞ በጎ ሰውና ጥሩ ሰው ከሆነ ደግሞ እናንተን ሊረዳ ወደ እናንተ ይመጣል ማለት ነው። ስለዚህ ይህንን መረዳት መመርመር ያስፈልጋል ማለት ነው። ነገሮችን ሁሉ በግል አይወሰዱት። ብዙ ጊዜ ሰዎች ስለ እርሶ የሚያስቡት በላይ ስለ ራሳቸው ያስቡ ነገር ሁሉ። አንዳንድ ጊዜ ሰዎች ምን ያደርጋሉ መሰላችሁ? የመጣው ችግር ሁሉ በእኔ ምክንያት ነው የመጣው ይላሉ። ሁለተኛ ደግሞ ሰው ሲያመሰግናችሁ፣ ሰው ጎበዝ ሲላችሁ ራሱም ከእናንተ በላይ እንደሚያስብ ልታስቡት ይገባል። እንደሱ የምታስቡት ከሆነ ነገሮች ሲገለጡ አትጎዱም ማለት ነው። የሆነ ነገር ከፈለጋችሁ ብቻ ከሰው ጋር ጠይቁ እንጂ ዝም ብላችሁ ያለ ምክንያት ወደ ሰው መሄድም ከሰው ጋር አብራችሁ መሆን መቻልም የለባችሁ። ሁሉም ሰው ዓለምን በራሱ መንገድ ያያል እና ሁልጊዜ ከእርሶ እይታ ጋር አይዛመድም። ይሄንንም መረዳት መቻል አለበት። በእኔ እይታ ውስጥ ድሮ እኔ እንደዚህ ነበር። እኔ ማስበውን ሰው ለምን አላሰበም? ኢቭን የተለያየ አስተሳሰብ እንዳለን እንኳን አልረዳም ነበር። እኔ ታየኝን ለምን አልታየም አጠገብ ያለን ሰው ብዬ እንዴት ይሄንን ማሰብ በጣም ነበር የምናደድ። አሁን ግን ምንም ቢያስብ ምንም አይመስለኝም፣ የሰውን ልክ ስታውቁት ማለት ነው። ስለዚህ የራሳችሁን ብቻ ነው እንጂ የሰውን ልክ ስታውቁት እሱ ከናንተ በተቃራኒው ጎራ እንደሚያስብ ማሰብ መቻል አለባችሁ፣ ማየት መቻል አለባችሁ። ስለዚህ ያንን ሲሆን ብዙ አትጨነቁበትም ማለት ነው። ብስጭትንም ማቆም መቻል አለባችሁ። በጣም በቃ በሆነ ነገር ከተከሰተ በኋላ ተከሰተ። ስለዚህ ወደፊት ማስተካከል መሄድ ነው እንጂ አንዳንድ በጣም የሚቆጭ መሆን የሌለበትን ነገር ልናደርግ እንችላለን። ግን ኦሬዲ ፓስድ። ስለዚህ ምንም ማድረግ አንችልም። ስለዛ ስላጣሁት ነገር ብቆጭ የማመጣው ነገር ምንም ትርፍ የለም። ለነገ ግን
ራስህን ሬዲ ማድረግ መቻል አለብህ። ስለዚህ መበሳጨትን ማቆም፣ በራስ መመካት፣ ትላንት ያጣሁትን ሉዝ ያረኩትን ነገር ወደፊት ደግሞ እንትን እለዋለሁ ብለን ማሰብ መቻል አለብን። ሁልጊዜ አዳዲስ ነገር ደግሞ ለመሞከር አትፍሩ። ሁሌ አዳዲስ ነገር መሞከር ጥሩ ነው ማለት ነው። ሌሎችን ከመውቀስ ይልቅ ስህተቶችን እንዲስተካከሉ ማድረግ ጥሩ ነው ማለት። ወቀሳ አያስፈልግም ማለት አይደለም። መወቀስ ያለበት ሰው መወቀስ አለበት። ፐርፐዝሊ የሚያበላሽ ሳቅም የሚያበላሽ ከሆነ ማስተካከል፣ ፐርፐዝሊ የሚያበላሽ ከሆነ ደግሞ ማስተካከል ጥሩ ነው። ራስን መውደድ ደግሞ ያስፈልጋል። እንግዲህ ራሳችንን ኦልሬዲ ያለን ነገር አለን፣ የሌለንን በትምህርትም በምንም መጨመር የምንችለው ነገር ካለ መጨመር ነው እንጂ ራስን መጥላት በጣም ብዙ ችግር ያመጣልና ራስን ከመጥላት መቆጠብ፣ ያለን ነገር መቀበል አስፈላጊ። ቤተሰቦቼ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ሰላም ክረሙ።